አይ የጎኒ ሚዲያ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ዋላችሁ? እንዴት አመሻችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ። አሁን ኦልሬዲ ራስ ሰርቻለሁ እና ልበላ ነው አዘጋጅቻለሁኝ። ይህ እንደምታዩት ይሄን ይመስላል። ራታችን በጣም ልዩ ነው እና እና ይህ ይመስላል። እዚያ ጋር ደግሞ እንደምታዩት ኳስ ቦስኒያ እና ዩኤስኤ እየተጫወቱ ነው። በኦሎሞስት ዩኤስኤ 2 ቦስኒያ 0 እየተጫወቱ ነው። እኔም እንግዲህ አሁን ከስራ መጥቼ አሁን ራስ ሰርቻለሁ። ይኸው እንደምታዩት ታዩታላችሁ። ይኸው ቆንጆ እንጀራ ነው። ሽሮውን ትንሽ በርበሬ አድርጌበት ቀላ ብሏል። ክክም ቀላቀየበታለሁ እና ኃይለኛ ምግብ ነው የሰራሁኝ። ቆንጆ ክክ ወጥ ነው በብዛት። ሽሮዋ ትንሽ ናት። ክክ ወጥ ነው የሰራሁት። አቮካዶ፣ ነጭ ሽንኩርት፣ ቃሪያ፣ ትልቁ ቃሪያ፣ ትንሹ ቃሪያ፣ ሰላጣ፣ ብዙ ነገር ተዘጋጅቷል። ኦልሞስት አሁን ልበላ ነው። ቤት ሰርቶ መብላት ጥሩ ነው። አፒታይት ይከፍታል። እንግዲህ እግዚአብሔር ፈቅዶ የራሳችን የሆነ ነገር እስከምንይዝ ድረስ ራሳችን ሰርተን የምንበላው። በእርግጥ በአሁኑ ሰዓት ትዳር ከባድ ነው። ትንሽ ይከብዳል። አሁን ደግሞ ስጋቱም አለ። ከ6 ወር በኋላ ነጫጭባይን አወጣ ብትሄድ ነጫጭባይን እና ትንሽ ከባድ ነው። አሁን ኢትዮጵያ 2 ዓመት ከ6 ወር ቆይቼ ነው የመጣሁት። ሁኔታውን አይቼዋለሁ። ትንሽ ለእኔ ከብዶኝ ነው የመጣሁ። እናንተ ምንም አይከብድም ልትሉኝ ትችላላችሁ። እኔ ግን ከብዶኝ ነው የመጣሁት። እውነት ለመናገር ከብዶኝ ነው የመጣሁ። ምኑ ነው የከበደ ካላችሁኝ፣ እኔ ብዙ ነገር ሰውን ማመን ከባድ ነው። ተዘዋውሬያችኋለሁ፣ ብዙ ከተማዎች ጋር ተዘዋውሬያችኋለሁኝ። ከባድ ነው በአሁኑ ሰዓት ሰውን አምኖ ወንዱም አይታመን ሴቱም አይታመን እና ብዙዎች አሁን አንዱ አለ ትዳር ያዝ ብለን ገፋፍተ ነው ወደ ኢትዮጵያ ገባ። ሀብቴ ጋራችን ነው ብሎ አገባ። ትንሽ ባዶ ቦታ ገዝቶ ነበር እዚያ ደብረ ብርሃን። እሷን ሰራ ኤልሸፕ ቤት 150 ካሬ ላይ ማለት ነው። እና በጣም ወደድኩህ ሞትኩልህ ምናምን ብላ አገባችው። እሱም አገባ። በቃ እዚያም በኋላ ሽማግሌዎች ሀብቴ ግል ብላ አስመዝግብ ሲባል እዚያም በኋላ የእሷ ዘመድ ይሆን እንዴ እሷ አካሏን አሳልፋ ሰጥታው የለ ምንድን ነው ይሄ ደግሞ ምናምን ሲለው በሉ እንግዲያ ተብሎ ከሀብቴ ጋራ ምናምን ብሎ ሸር አድርገው ተጋቡ ማለት ነው። በ6ኛው ወር በቃ አንተ ጋር አልኖርም ያለንን ሽጠን እንካፈል አለችው። አረ ቢደረግ ቢሰራ ቄስ ይዞ ቢሄድ እንዲያው ሽማግሌ ይዞ ቢሄድ በዜት ዘወር ብል እንደው አያሳየኝ። እዚያም በኋላ ያ ቤት ተሸጠ 9 ሚሊዮን 4 ሚሊዮን ተኩሏን ይዛ ሄደች ማለት ነው። እና ሰውየው ወዲያውኑ በማጅራቱ ነው የሸበተ። ሰው የሚሸብተው በፊት ለፊት ነው አይደለ? እናቴን የቆሰለ በማጅራቱ ነው የሸበተ። አያችሁት? ሰው በፊት ለፊት ነው የሚመለጥ አይደለ? ሰው በፊት ለፊቱ ነው የሚሸብት አይደለ? ይሄ ግን መመለጥ የጀመረ
በጀርባው ነው። እናቴ ስማ በማጅራቱ በማጅራቱና ደህና ዋልክ ወይ ምናምን ስለው እኔ ማን ነኝ አለ። አንተ ማነህ? እገሌ ነህ አይደለ? ነይ መሰል እያለ እና በማጅራቱ ተመለጠ። አያችሁት? እና አሁንም ወንዶችም በማጅራታችሁ እንዳትመለጡ፣ በተለይ ቤት ላይ ጥንቃቄ አድርጉ። ሴቶችም እንዲሁ። አሁን ኢትዮጵያ ሄዳችሁት ጊዜ ያለፈ ብላችሁ ለማግባት በጣም የቸኮላችኋላችሁ። እግዚአብሔርን አደጋ ላይ እንዳትወድቁ፣ አደጋ ላይ እንዳትወድቁ። እንዲያው ቁሞ መቅረት ይሻላል በዚህ ዘመን ማለት ነው። እና ያ ሰውዬ ደህና ነህ ምናምን ስትለው እኔ ማን ነኝ ይላል። እገሌ አይደለህም እንዴ? ነኝ እንዴ? ረሳሁ ይላል። ቀውሶ አያችሁ። እና 4.5 ይዛ ሄደች። ምንም አንድ ቡሉኬት ባላቀበለችበት ማለት ነው። እና ሰውየው የመጨረሻ ያችሁን እንትን ብሎ ኢትዮጵያን አሁን ያለው መስል ሱቅ ነገር ከፍቶና እና በቃ ብዙዎቻችን አሁን እንደዚህ ሽንኩርት ከትፈን ወጥ ሰርተን ሰላጣ አዘጋጅተን ስንበላ ዝም ብሎ ምናምን ልትሉ ትችላላችሁ። ነው እባብ ያየ በልጥ በረየ ነው። እናቴ በእንቁላል የበቀጣሽ ነው ያለ ሰውየው። እንቁላል ሲሰርቅ እየወሰደ ሲሰጣት እየተቀበለች እየቀቀለች መብላት እናቱ ኋላ በሬ ሲሰርቅ ተያዘና ሲደበድቡተኝ እና እማዬ በእንቁላል የበቀጣሽኝ ከዚህ አልደርስም ነበር አለ ይባላል። እና እባብ ያየና እሱን ያየ ተቀጣ። እና ምን እናድርግ እንዴ? 10 ዓመት ሙሉ እንቅልፋተን አይናችን እንደ በርበሬ እያቃጠለን ጠዋት ተነስተን ትዝ ይለኛል። እግዚአብሔር ምስክሬ ነው። አልጋው ጫፍ ላይ ተቀምጬ መልሶ ይዞኝ ይሄዳል። ቡና ፍልቼ ወፍራም ቡና እሱን ስጠጣ ነው ነቃ ብዬ እየነዳው መሄድና 4 ሰዓት ረዥም ሰዓት የሚባለው 4 ሰዓት ነው ረዥሙ ማለት ነው። እዚያ ላይ ደግሞ ቁጭ ማለት የለም እንደ ኢትዮጵያ። ስራ ቢኖርም ባይኖር ቁም ነው ህጉ፣ ቁም ነው። ኖረም አልኖረም ቁም፣ ዝም ብለህ ቁም ነው። እና እንደዚህ አሁን እግዚአብሔር ፈቅዶ ያፈራናትን ጥሪት ነገ አንዷ መታ ወይ ፍንክች የሞተው አባቴ መቃብር ሊነሳ ነው ቢሉኝ ወይ ፍንክች አልልም እኔ። እና መጠንቀቅ መቻል አለብን። አሁን ልበላ ነኝ። ይኸው እንደምታዩት ይሁት እንግዲህ
አሁን ይህን ክፉ ቃሪያ በላሁት። አሁን ቀጭኗን ቃሪያ አገኝ ነው እንኳን ነደድኩ ነደድኩኝ እግዚአብሔርን ነደድኩ ነደድኩኝ ነደድኩ። ቅጠላ ላይ ትንሽ ይህን ቅመም አድርጉ። ጥቁር አዝሙድ የሚባለው ምንድን ነው? ጥቁር አዝሙድ ወይስ ምንድን ነው? ትንሽ እሱን ብትን ማድረግ ትንሽ በትንሹ ሳይበዛ
እነዚህ ጎርሽ በቀኝ Okay. Okay.